ሰላም ቤተሰቦቻችን እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። እኛ የሞር ፕራክቲስ ቲዩብ ቲዩቶሪያሎችን ዛሬም እንደተለመደው በአዲስ ቪዲዮ ነው የመጣ ነው። የዛሬ ደግሞ የፍሬሽማን ጀነራል ሳይኮሎጂ ሚድ ኤግዛም ነው። ኢንስትራክሽን 1 ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ዘ ስቴትመንት ኢዝ ኢንኮሬክት ይላል። አንድ ኮንቲኒዩስ ሪኢንፎርስመንት ስኬጁል ሊድስ ቱ ፋስተር ለርኒንግ ዛን ኢንተርሚተንት ይላል። ቀጣይነት ያለው ማበረታቻ አልፎ አልፎ ከሚደረግ ማበረታቻ ይልቅ ፈጥነን እንድንማር ይረዳናል ይላል። ሊድ ያደርጋል ወይም ይመራል ይላል። ስለዚህ አንደኛ ጥሩ ነው፣ ትክክል ነው። አልፎ አልፎ ከሚደረግ ኮንቲኒዩስ የሆነ ሪኢንፎርስመንት ሊድ ያደርጋል ወደ ፋስት ለርኒንግ። ስለዚህ አንደኛ ጥሩ ነው። ሁለተኛ ችልድረንስ ብሬስት ሳኪንግ ቢሄቪየር ኢዝ ሪዛልት ኦፍ ለርኒንግ ይላል። ይሄኛው ምንድነው? ህፃን ልጅ ከእናቱ ማህፀን ሲወለድ የእናቱን ጡት ማጥባት የትምህርት ውጤት ነው፣ ተምሮ ነው የሚያጠባው ይላል። ስለዚህ ፎልስ ነው፣ አይደለም። የእናቴ ቢሄቪየር ነው ወይም ባዮሎጂ ላይ ተምራችሁታል። የእናቴ ቢሄቪየር ነው እንጂ ሪዛልት ኦፍ ለርኒንግ አይደለም። ስለዚህ ሁለተኛ ፎልስ ነው። ሶስተኛ ፎር ቢሄቪየሪስትስ ኢንዲቪጁዋል ስታውት ፕሮሰስ ኢዝ ዴተርሚናንት ፋክተር ፎር ለርኒንግ። ለቢሄቪየሪስቶች ወይም ቢሄቪየርን ለሚያጠኑ ሳይንቲስቶች የአንድ ሰው ግላዊ የሆነ የሀሳብ ሁኔታ ወይም የሀሳብ ፕሮሰስ ለማስተማር ወይም ለመማር ዋና ነገር ነው ይላል። አይደለም። ለቢሄቪየሪስቶች ፎከስ የሚያደርገው ኦብዘርቫብል የሆነ ቢሄቪየር ላይ አንድ ኢንዲቪጁዋል ወይም አንድ ግለሰብ በሚያሳየው ባህሪው ላይ ፎከስ ያደርጋሉ እንጂ ኮቨርት የሆነ ወይም ኢንተርናል የሆነ ሀሳብ ላይ ፎከስ አያደርጉም። ስለዚህ ሶስተኛም ፎልስ ይሆናል። አራተኛ አኮርዲንግ ቱ ፓቭሎቭ አባይደንት ለርኒንግ ኢዝ ሚንስ ቱ ጌት ሪሊፍ ፍሮም አቨርሲቭ ሲቹዌሽን ይላል። የፓቭሎቭ ሀሳብ ወይም የፓቭሎቭ ቲዎሪ ስለ አቮይዳንት ለርኒንግ እሱ ያለው ቲዎሪ ከሚያስጠላ ወይም ክፉ ከሆነ ወይም እኛ እንዳናርፍ የሚያደርጉ ነገሮችን አቮይድ አድርገን እርካታ ማግኘት ነው ይላል። ወይም እርካታ ለማግኘት አቨርሲቭ የሆነ ሲቹዌሽን ኮንዲሽን ሁኔታ የሚያስጠላ ሁኔታ ማስወገድ አለብን ወይም ከኛ አቮይድ መደረግ አለበት ይላል። ስለዚህ ይሄኛም ጥሩ ነው። እሺ አምስተኛ ሪዛልት ኦፍ ኬዝ ስቴዲ ካን ቢ ጀነራላይዝድ ፎር ላርጅ ፖፑሌሽን ይላል። ፎልስ ነው። ምክንያቱም ኬዝ ስቴዲ ፎከስ የሚያደርገው ለአንድ ኢንዲቪዥዋል ወይም ስለ አንድ ኢንዲቪዥዋል ዲፕ መረጃ ያጠናል እንጂ ስለ ላርጅ ፖፑሌሽን አይደለም። ስለዚህ ይሄኛው ፎልስ ነው። አምስተኛ። እሺ ፓርት 1 ይሄን ይመስላል። አንደኛ ጥሩ፣ ሁለተኛ ፎልስ፣ ሶስተኛ ፎልስ፣ አራተኛ ጥሩ፣ አምስተኛ ፎልስ። መልሱን ቴሌግራም ቦክስ ላይ አስቀምጥላችኋለሁ። ሞር ፕራክቲስ ብላችሁ ልታገኙ ትችላላችሁ። ካልሆነ ደግሞ ዲስክሪፕሽን ቦክስ ላይ እንደተለመደው ታገኛላችሁ። ኖርማል የሆነ መልስ አለላችሁ። ደግሞ ኩዌስችን ሺቱን ማግኘት ከፈለጋችሁ አስቀምጥላችኋለሁ። እሺ እንቀጥል። ፓርት 1 ጨርሰናል። ወደ ፓርት 2 ማችንግ አይተም ነው። ፓርት 2 ስክሪን ላይ ስለማይበቃ ኮልመን 1 ኮልመን ኤ እና ኮልመን ቢ በየስላይዳቸው ሰርቻለሁ። 6 እስከ 10 ያለው ኮልመን ኤ ነው። ስድስተኛ when I get tired I watch movies ይላል። ሰባተኛ get reward from winning game። ስምንተኛ an employee receives a reward after 2 hours passed። ዘጠነኛ waiting for a rainy day to start farming። አስረኛ getting gift while completing 3 learning activities። ኮሎመን ቢ A fixed ratio B fixed interval C variable ratio D variable interval። ስለዚህ ይላል የትኛው ነው መልስ ሊሆንለት የሚችለው ካላችሁ when I get tired I watch movies ለሚለው መልስ ምንድነው? ሲደክመኝ ሙቪን አያለው ለሚለው መልስ ሊሆን የሚችለው ዲ ላይ ያለው ነው። ቫሪያብል ኢንተርቫል
ሲደክመኝ ቪዲዮን አያለሁ፣ ሙቪ አያለሁ፣ እመለከታለሁ የሚለው ቫሪያብል ኢንተርቫል ነው፣ ፊክስድ አይደለም፣ ኢንተርቫል ነው። ስለዚህ ስድስተኛ ዲ ይሆናል። ስድስተኛ ዲ። ሰባተኛ ጌቲንግ ሪዋርድ ፍሮም ዊኒንግ ጌምስ፣ ጨዋታን ካሸነፍኩ በኋላ ሪዋርድ ይደረጋል ወይም ይሸለማለሁ። ጨዋታን ካጠናቀቅኩ በኋላ ይሸለማለሁ ለሚለው ምን ይሆናል? ሰባተኛ ቫሪያብል ሬሾ ነው። ምክንያቱም በተለያየ ጊዜ ኢንተርቫል ስለሚሸለም በተለያየ ሬሾ ነው። ቆይቶ ከጊዜ በኋላ ነው የሚደርሰው። ስለዚህ ሲሸንፍ ብቻ ነው ይሄ ሰውዬ ሪዋርድ ሊደረግ የሚችለው። ስለዚህ ሲ ነው ቫሪያብል ሬሾ። ሰባተኛ ሲ ይሆናል። ስምንተኛ አን ኤምፕሎይ ሪሲቭስ ሪዋርድ አፍተር 2 hours passed፣ ተቀጣሪው 2 ሰዓት ካለፈ በኋላ ደሞዙን ያገኛል፣ ሽልማቱን ያገኛል ይላል። ይሄኛው ስለ ታይም ስለሚያወራ ኢንተርቫል ነው። ስለዚህ የስምንተኛ ቢ ነው። ስምንተኛ ቢ ይሆናል። ቢ ፊክስድ ኢንተርቫል፣ ፊክስድ ነው። 2 ሰዓት ስለሆነ የተወሰነ ጊዜ ነው። ፊክስድ የተቀጠረ ሰዓት ነው። ስለዚህ ቢ ይሆናል ስምንተኛ። ዘጠነኛ ዋይቲንግ ፎር ራይኒ ዳይስ ቱ ስታርት ፋርሚንግ፣ ዝናብ የሚዘንብበት ቀን መጠበቅ፣ እርሻ ለማረስ ዝናብ የሚዘንብበት ቀን መጠበቅ። ይሄኛው ምንድነው? ዲ ነው ቫሪያብል ኢንተርቫል ዲ ነው። ስድስተኛና ዘጠነኛ ዲ ነው። ስለዚህ አስረኛ ጌቲንግ ጊፍት ዊል ኮምፕሊቲንግ 3 ለርኒንግ አክቲቪቲስ፣ 3 የትምህርት አክቲቪቲዎችን ከሰራ በኋላ ወይም ከፈጸመ በኋላ ኮምፕሊት ካደረገ በኋላ ጊፍት ማግኘት። ይሄኛው ምንድነው? ይሄ ነው ፊክስድ ሬሾ ነው። 3 ስለሆነ ፊክስድ ነው፣ የተወሰነ ነው። ስለዚህ ፊክስድ ሬሾ ስለሆነ አስረኛ ኤ ነው። አሁን ደግሞ ፓርት 2ንም ጨርሰናል። ስድስተኛ ዲ፣ ሰባተኛ ሲ፣ ስምንተኛ ቢ፣ ዘጠነኛ ዲ፣ አስረኛ ኤ። ስለዚህ እንቀጥል። አሁን ደግሞ ፓርት 3 ቹዝ ዘ ቤስት አንሰር ይላል። ኦኬ 11ኛ ሎዲንግ ኤክስትራ ወርክ ፎር ሚስቢሄቭድ ስቱደንት ኢዝ ቤስት ኤክስፕላይንድ ባይ ይላል። ባይ ብላንክ ኤ ፖዚቲቭ ፓኒሽመንት፣ ቢ ፖዚቲቭ ሬንፎርስመንት፣ ሲ ኔጌቲቭ ፓኒሽመንት፣ ዲ ኔጌቲቭ ሬንፎርስመንት። መጥፎ ባህሪ ላሳየው ተማሪ ሌላ ኤክስትራ የሆነ ሌላ ጭማሪ ስራ መብዛት ወይም መጨመር። ይሄኛው በምን ውስጥ ይመደባል? ስለዚህ ይሄኛው ኤ ነው፣ ፖዚቲቭ ፓኒሽመንት ነው። ሰውየውን ፊዚካሊ አታክ ካደረገ ወይም ፊዚካሊ ሰውየውን ቢጎዳ፣ ለምሳሌ ፊዚካሊ እንድታመም ሰውየው ካደረገ ይሄኛው ኔጌቲቭ ፓኒሽመንት ነው። አሁን ግን ፖዚቲቭ ነው። ስለዚህ 11ኛ ኤ ነው። 12ኛ if the teacher attributed students misbehavior to their internal psychological problems which goal of psychology did the teacher apply? መጥፎ ባህሪ የሚያሳዩ ተማሪዎች ችግራቸው ኢንተርናል የሆነ የራሳቸው የሆነ የሳይኮሎጂካል ችግር እንዳለባቸው መምህሩ አወቀ። ይሄኛው አሁን በዚህ ሰዓት መምህሩ የተጠቀመው የሳይኮሎጂካል ጎሉ የትኛው ነው ይላል። ኤ ፕሬዲክሽን፣ ቢ ኤክስፕላኔሽን፣ ሲ ዲስክሪፕሽን፣ ዲ ኮንትሮል። ስለዚህ 12ኛ ቢ ነው ኤክስፕላኔሽን። ምክንያቱም ኤክስፕላኔሽን ዋይ ለሚለው ጥያቄ ወይም ለምን ለሚለው ጥያቄ መልስ ለሚሰጥ፣ አሁን መምህሩ ለምን ለሚለው ጥያቄ መልስ እየሰጠ ነው። ምክንያቱም ለምንድን ነው እነኚህ ተማሪዎች መጥፎ ባህሪ የሚያሳየው ለሚለው ጥያቄ መምህሩ የራሳቸው የሆነ ኢንተርናል የሆነ ሳይኮሎጂካል ችግር እንዳለባቸው ይነግራል። ስለዚህ 12ኛ ቢ ነው። ቢ። እሺ እንቀጥል። 13ኛ አቤል ስኮርድ 13 in the midterm psychology exam. Then the teacher asked students applied together as a reward for the student. Consequently, his classmate was initiated to score 50 in the final exam to get reinforced as Abel got. In
in this specific case his classmate was reinforced via blank ይላል። የጥያቄ ኮንሴፕቱ አቤል በሳይኮሎጂ ሚድ ኤግዛም ላይ 30 ከ30 አገኘ ወይም የሳይኮሎጂ ሚድ ኤግዛምን ደፈነ። ከዛ በኋላ መምህሩ ሁሉም ተማሪ ለአቤል እንዲጨበጨብለት እንደ ሽልማት ለአቤል እንዲጨበጨብለት ተማሪዎችን አደረገ። ከዛ ቀጥሎ ደግሞ እሱን ምክንያት ያደረጉ ተማሪዎች ሁሉም ተማሪ እንደ አቤል በመጨረሻ በፋይናል ኤግዛም ላይ እንዲጨበጨብላቸው 50 ከ50 ሰራ 50 ከ50 ሰሩ ሁሉም ተማሪ። ስለዚህ በዚህ ሰዓት የአቤል ክላስ ጓደኞች የተጠቀሙት የትኛው ነው ይላል። የትኛው ሬንፎርስመንት ነው ይላል። ስለዚህ ኤ ዳይሬክት ሬንፎርስመንት፣ ቢ ሰልፍ ሬንፎርስመንት፣ ሲ ቪካሪየስ ሬንፎርስመንት፣ ዲ ቲቸርስ ሬንፎርስመንት የትኛው ነው? ዳይሬክት ሬንፎርስመንት አይሆንም፣ ሰልፍ ሬንፎርስመንትም አይደለም፣ ቲቸር ሬንፎርስመንትም አይደለም፣ ሲ ነው ቪካሪየስ። ቪካሪየስ የሚለው የወርዱ ፍቺ ራሱ ውክልና ስለሆነ በአቤል ውክልና ተማሪዎች አቤል የተሸለመውን ስላዩ ለሽልማት ስላበቁ ቪካሪየስ ሬንፎርስመንት ነው ሲ 13ኛ ሲ። እሺ 14ኛ if a psychologist recognizes characteristics of a witness in the court of justice in which specialty of psychology does he work? ሳይኮሎጂስት የተገነዘበው የአይን ምስክርነት በፍትህ ላይ ወይም በፍርድ ቤት ላይ ተጠቀመ። የአይን ምስክርነት በዚህ ሰዓት የትኛው የሳይኮሎጂ ስኩል ነው ወይም የሳይኮሎጂ ፌቸር ነው የተጠቀመው? ኤ ሶሻል፣ ቢ ካውንሰሊንግ፣ ሲ ፎረንሲክ፣ ዲ ኢንዱስትሪያል። ስለዚህ ሲ ፎረንሲክ ነው። ከወንጀል ጋር ይገናኛል። ምክንያቱም የአይኑን ተጠቅመው ሰውየው ምስክር ስላገኘ ፎረንሲክ ነው። እሺ 14ኛ ሲ ነው። 15ኛ your personality that you are characterized by today is not the result of yesterday. It is a cumulative effect of past experience. This statement is advocated by School of blank thought ይላል። ኤ ሁማኒስቲክ፣ ቢ ጋስታልት፣ ሲ ሳይኮዳይናሚክ፣ ዲ ኮግኒቲቭ። ስለዚህ እኛው ምን ይሆናል? የድሮ ማንነታችን ወይም የድሮ ባህሪያችን የአሁኑን ኤክስፒሪየንስ ያደርጋል ወይም ይገልጻል የሚለው ሳይኮሎጂካል ስኩል ሳይኮዳይናሚክ ነው። ስለዚህ 15ኛ ሲ ይሆናል። እሺ እስካሁን ስለተከታተላችሁ በጣም እያመሰገንኳችሁ አሁን ደግሞ ከ16 እስከ 30 ያለውን 15 ጥያቄዎችን በፓርት 2 ይዤላችሁ እመጣለሁ። በቅርብ ቀን ወይም ከቅርብ ሰዓት በኋላ ይለቅላችኋለሁ። እስካሁን ስለተከታተላችሁ እናመሰግናችኋለሁ። ፓርት 2 እንዲደርሳችሁ ሳብስክራይብ እያደረጋችሁ ጠብቁኝ። አመሰግናለሁ። ቻው